ግቢ ውስጥ ሳይገቡ ቤት ውስጥ ያለን ነገር ለማወቅ መሞከር ከባድ እንደሆነ ሁሉ የእግዚአብሔርን አጠቃላይ የሆነውንና ለሁሉም ሰው የሚሰራውን ፍቃድ ሳናውቅ እንዲሁም ሳንታዘዝ በግል ሕይወታችን ያለውን ፍቃድ ለመረዳት መሞከር ልፋት ነው። ለአጠቃላይ ፍቃድ ያለን ቦታ ግን በሕይወታችን ያለውን የእግዚአብሔርን ፍቃድ ለመረዳት መግቢያ በር ይሆናል። የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። የእግዚአብሔርን ፍቃድ መረዳት በተመለከተ የቀረቡት 2 ክፍሎች እንደባረኳችሁ ተስፋ አደርጋለሁ። ከዚህ አንጻር በሕይወት ዘመን እንዲታወቅ ከሚገባው ታላቅ ነገር አንዱ የእግዚአብሔር ፍቃድ እንደሆነ አንስተን ነበር። በክፍል 2 እንደተማርነው ደግሞ በአጠቃላይ ፍቃዱን መታዘዝ ቀጥተኛና በሕይወታችን ያለውን የእግዚአብሔርን ፍቃድ ለማወቅ በር እንደሚከፍት አይተን ነበር። ዛሬ ቀጣዩን ክፍል እንጀምራለን። እንደ ሁል ጊዜው ሙሉን እየሰማችሁ ለሌሎች እያጋራችሁና ሐሳባችሁን በኮሜንት እያሳወቃችሁን ቤተሰብ እንድትሆኑ አበረታታለሁ። ብዙዎቻችን መጽሐፍ ቅዱስን ስናነብ እግዚአብሔር ለሰው ልጆች ሁሉ ያለውን ጠቅላላ ፍቃድ በቀላሉ እንረዳለን። ለምሳሌ ሰውን መውደድ፣ መጸለይ፣ ቅዱስ ሆኖ መኖር፣ ማመስገን ሁሉ የእግዚአብሔር ፍቃድ እንደሆነ ግልጽ ነው። ነገር ግን ለኔ ለግሌ ያለው ልዩ ፍቃድ ምንድነው? የትኛውን ስራ ልስራ? ማንን ላግባ? የት ልኑር? የሚሉትን ጥያቄዎች ሲመጡ ግራ እንጋባለን። የእግዚአብሔርን ልዩ ፍቃድ ለማወቅ የመጀመሪያው ቁልፍ አስቀድሞ የታወቀውንና የተገለጠውን ቃሉን መታዘዝ ነው። ታዋቂዋ ጸሐፊ ኤልዛቤት ኤሊዮት እንደተናገረችው መጽሐፍ ቅዱስ ውስጥ ያለውን ግልጽ ትእዛዝ የማንፈጽም ከሆነ እግዚአብሔር ገና ያልተገለጠውን ምስጢር እንዲነግረን መጠበቅ የለብንም። መጽሐፍ ቅዱስም እንደሚነግረን በትንሹ የታመነ በብዙ ደግሞ ይታመናል። ወዳጆቼ፣ ዛሬ የምናውቀውን መታበብ ነገ ወደማናውቀው መለኮታዊ ምሪት የሚወስደን ድልድይ በመሆኑ ለአፍታም ቢሆን ይህንን ሐሳብ መዘንጋት አይጠበቅብንም። እግዚአብሔር ሕይወታችንን የሚመራ እንደ ትልቅ ፕሮጀክተር መላውን መንገዳችንን በአንድ ጊዜ በማብራት ሳይሆን እንደ ፋኖስ ወይም መብራት ለእያንዳንዱ እርምጃ ብርሃን በመሆን ነው። መዝሙረኛው ሲናገር ሕግህ ለእግሬ መብራት ነው እንዳለ እግዚአብሔር ዛሬ የምንረግጣትን ቦታ ያሳየናል። ይህም በእርሱ ላይ ያለንን ጥገኝነት እንድናሳድግና እርሱም መመካት በሕይወታችን ዘይቤ እንድናደርገው። ቢሊ ግራም እንዳለው እግዚአብሔር በሚቀጥለው ዓመት ምን እንደሚሆን ባይነግረንም እርሱ ግን አብሮን እንደሚሆን ቃል ገብቶልናል። ስለዚህ ልዩ ፍቃዱን ለማወቅ ስንፈልግ አእምሮአችን በቃሉ እንዲታደስ መፍቀድና ፈቃዱን ለማወቅ እንዲዘጋጅ ማድረግ አለብን። ሐሳባችን እንደ ሐሳቡ እንዲሆን አእምሮአችን ሲታደስ ፈቃዱን ማወቅ እና መኖር ይቀላል። ቅዱስ አውግስጦስ እግዚአብሔርን ውደድ ከዚያም ደስ ያለህን አድርግ ሲል ልባችን ከእግዚአብሔር ጋር ሲጣጣም ፍላጎታችን ከፈቃዱ ጋር አብሮ እንደሚሄድ መግለጡ ነበር። በመጨረሻም ልዩ ፍቃዱን በምንፈልግበት ጊዜ 3 መሰረታዊና ወሳኝ ነገሮችን መገጣጠም አለባቸው። አንደኛው የምንወስነው ውሳኔ ከቃሉ ጋር የማይጋጭ ስለመሆኑ እርግጠኛ መሆን አለብን። ሁለተኛው በውስጣችን የሚሰማንን እንደ ዳኛ የሚመዝን መለኮታዊ ሰላምና የህሊና መልስ ከግምት ያስገባ እርምጃዎችን ለመውሰድ መፍቀድ አለብን። ሶስተኛ ደግሞ በዙሪያችን ያሉ በመንፈስ የበሰሉ የሚሰጡንን ምክር፣ አንዳንዴም መገለጥ ሊሆን ይችላል፣ ከግምት አስገብተን በሕይወታችን ለምንመርጠው ምርጫና ለምንወስነው ውሳኔ ግብዓት ማድረግ ይኖርብናል። ዋረን ወርዝቢ እንዳለው የእግዚአብሔር ፍቃድ በስሜት የሚገኝ ድንገተኛ ግምት ሳይሆን ለእግዚአብሔር በተገዛ ልብና በቃሉ በበሰለ አእምሮ የሚደረስ መደምደሚያ ነው። እንዲህ አይነቱ የህይወት መንገድ የሁል ጊዜ ልምምድ መሆን አለበት። ስለዚህ ዛሬውኑ ራሳችንን በጸሎት አሳልፈን በመስጠት የተከፈቱ በሮችን እያስተዋል መንፈስ ቅዱስ በልባችን ውስጥ የሚሰጠውን ሰላምና በዛ አቅጣጫ ላይ ያለውን ምክር ግምት ብናስገባ ሁሉ ነገር ነው ብለን እንኳን መናገር ባንችል እግዚአብሔር በሕይወታችን ላይ ሊያደርግ ለፈለገው ለዚያ ነገር ፈቃዱን ማወቅ እንድንችል እድል የሚሰጥ መልካምና ቀላል አጋጣሚ እንደሆነ ማወቅ ይቻላል። እግዚአብሔርን የሚከተለው ሰው ደግሞ መንገዱ ፈጽሞ አይጠፋበትም። በዚህ እውነት ዙሪያ ሰፋ ያሉ ሐሳቦችን ቀጣይ አርብ መመልከት እንጀምራለን። እስከዚያው ድረስ ብዙዎችን መድረስ እንድንችል
ለሌሎች እያጋራችሁና ሐሳባችሁን በኮሜንት እያሳወቃችሁን ቤተሰብ እንድትሆኑ እንደገና አበረታታለሁ። ሻሎም